ሮሜ ምዕራፍ 13 ቁጥር 1 ላይ እስመ ይሰየም መኮንን ዘእንበለ ዘእምኀበ እግዚአብሔር ይላል። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ስሙ። ያለ እግዚአብሔር ፈቃድ ምን አይሾምም ነው። እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው ነው? አዎ አይደለም? ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደው ሁሉንም እግዚአብሔር እየወደደ የተሾሙ ናቸው። ምን ይመስላችኋል? ይሄ እግዚአብሔር ክፉ ነገር ሲመጣ ይፈቅዳል ነው። እስቲ ይፈቅዳል በሉ። ይፈቅዳል የሚለው ነገር ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለው። ፈቃድ እግዚአብሔር የሚባለው አንደኛው ውዴታ ነው። ሁለተኛው ደግሞ ይሁን ማለት ነው። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው ገና ስለ ቅርብ ለማድረግ ለእናንተ እንዲመቸኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ እንጂ። ሁለተኛው ዊል ይባላል። እስቲ ዊል በሉ። እሺ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይሄ? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን የሚባለው? ፐርሚሽን ይባላል። ስራ ከጠቀመህ ስራ ነው። ኃጢአት አይጠቅምህም ብዬ እኔ ነግሬሃለሁ፣ ይጠቅመኛል ካልክ ስራ ብሎ ይተውሃል ማለት ነው። መተው እሱ ፐርሚሽን ይባላል። ያሰናብተናል። ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል፣ እንዲሰራ ያደርጋል። ዊል የሚባለው ደግሞ ወዶ የሚሰራው እግዚአብሔር እንድንጸልይ ይፈቅዳል በሉ፣ እንድንጾም፣ እንድንጸድቅ፣ እንድንታረቅ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ነው ውዴታው፣ ወዶ የሚያደርግልን ነገር። ገብቷችኋል? ልዩነቱ ገብቷችኋል? እሺ ይፈቅዳል ማለት የመጀመሪያው ፈቃድ እግዚአብሔር ነው ይላል። ዝም ብሎ ምንድነው ፈቃድ እግዚአብሔር? ያለ ፈቃድ እግዚአብሔር ባለስልጣናት አይሾሙም ማለት ከየት ነው የምታስገቡት? ክፉ ሰዎች ሲሾሙ ምን ይላቸዋል ነው? ዝም ይላቸዋል ነው፣ ይተዋቸዋል ነው እንጂ ሰዎቹን ናማ እናቴ የተሾምና ሰውን ጨርስልኝ አይላቸውም። እግዚአብሔር እንደዚያ ብሎ ይሾማል ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድን ነው ዝም የሚለው? እግዚአብሔር ነው ክፉ ነገር ሲመጣ። ስለዚህ ክፋትን እፈጥራለሁ ማለቱ ክፉ ሲመጣ ዝም እላለሁ ነው። ወይም ምን ማለት መሰላችሁ? የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረድኤት ነው። የእግዚአብሔር እጅ በእግዚአብሔር ለመጠበቅ ያልተገባን ሁነን ስንገኝ እግዚአብሔር አጥሩን ያነሳዋል። ያልተገባን ሁነን ስንገኝ አትጠብቀኝ ስንል ማለት ነው። ምን ማለት መሰላችሁ? መዝሙረ ዳዊት ላይ እንዲህ ይላል፣ መዝሙር 9 ላይ ውሃ ኮሃጠ ለእግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንቱ። አወከው ማለት ምን ማለት ነው? እንዳይምረው ኃጢአት ይጨምራል፣ እንዳይቀስፈው ጥቂት ጽድቅ ይሰራል። ማታ መዝሙር ቀን ዘፈን እንደማለት እያቀላቀለ እግዚአብሔርን አወከው። ወይም ደግሞ ኃጢአተኛ ሰው እግዚአብሔርን አነሳሳው ይላሉ አባቶቻችን። እንደ ደረቅ ሰው ይላሉ። እንደ ደረቅ ሰው እንደው ጣይም አድርጌው ነው እንጂ ሌላ ነው የሚል አንድምታው። ደረቅ ሰው የሚለው ምን ማለት መስላችሁ? አቅም የሌለው ሰው እኔ አንተ ሰው ረፍ ብያለሁ ሲለምናል። ወንድ እስኪነካኝ ወተት ነው እንጂ ደም አይወጣኝ የሚል ይሄ ማለት ነው። አቅም የለው ግን ደረቅ የሆነ ማለት ነው። በሉኝ የሚል ማለት ነው። ኃጢአት እየሰራ በየቀኑ ለእግዚአብሔር የመቅሰፍት ጨንገር የሚያቀብለው ሰው ማለት ነው። ቅሰፈኝ እያለ እግዚአብሔርን መቅሰፍት የሚለምን ሰው አለ ነው። እግዚአብሔር የመዳን እድል የመስተካከል እድል በሰጠው ቁጥር እየተበላሸ ለእግዚአብሔር የቁጣ በትር የሚያቀብለው ሰው፣ ለዚህ ሰው እግዚአብሔር የጥበቃ ረድኤቱን ያነሳበታል።
ልቡ እንዲስተካከል የሚያራራውን የሚገስጸውን ረድኤቱን ሲያነሳው ልቡ ይደነድናል፣ ጨካኝ ይሆናል፣ ያሰናብተዋል። ያን ጊዜ ሰዎች በሙሉ አራዊት አጥር ሲነሳላቸው በተከፈተ ቤት ውስጥ ገብተው እንደሚሰለጥኑት ሁሉ እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መጥተው እንዲሰለጥኑ ያደርጋቸዋል ማለት ነው። በሰው ላይ እንዲሆኑ ያደርጋቸዋል እንደተባለው ማለት ነው። አንድ ዲያቆን ነው አይደል የተባለው መቅደስ ውስጥ ቅዱስ ጳውሎስን እንትቷሉ የኢዮብን መጽሐፍ ያነባል አሉ። እንዲያው እኮ ይገርማል። እና የሚያነበው ደግሞ አነግስ ብእሴ መደለው የሚለውን ነው። አፄ ቴዎድሮስ እያስቀደሱ ነው ይባላል። ጨካኝ ንጉሥ አነግሳለሁ የሚለውን ነው የሚያነበው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ያነባል። ምን ብለው ጨመሩበት እሳቸው? ቀጥሎ ያለውን እሱ ግን አይላትም አውቆ በይንተ ከህዝብ የሚለውን ጨምረው እንጂ ያሉት አሉ። ስለ ህዝቡ ክፋት የሚለውን ጨምረህ አነበው አሉት። ስለምኑ ክፋት ነው? ስለ ህዝቡ ክፋት ነው። ስለዚህ ክፉ ነገርን ማን ነው ያመጣው ካላችሁን፣ እኛ በሉ ንገሩኝ እንጂ እኛ ነን ክፉ ነገርን የምናመጣው። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ፣ አሰናብተዋለሁ ማለት ነው። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ ነው፣ አሰለጥነዋለሁ። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም፣ ይወደናል። አይፈልገንም፣ ይፈልገናል። አያዝንልንም፣ ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቀን? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። እኔ በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር ራት እበላለሁ ብሏል። የምንከፍተው እኮ ደጃፋችን መስኮታችን አይደለም፣ ልብ ነው ደጅ ያለው። ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደኛ ይመጣሉ። እንደ ቅዱስ ዮሐንስ አፈወርቅ ደግሞ አነጋገር እግዚአብሔር ክፉ ነገር ወደኛ የሚያመጣው አስፈራርቶ ወደ ቤት ለማምጣት ነው ይላል። ምን ለማድረግ ነው? በሉ ንገሩኝ እንጂ። አቤት፣ አስፈራርቶ ወደ ቤት ለማምጣት። ይሄንን ቅዱስ ዮሐንስ አፈወርቅ በምን ይመስለዋል? ልጇ ቁማር እየተጫወተ ባስቸገራት እናት መስሎ ያስተምራል። ቁማር፣ የዛሬውን ቁማር እኔ አላውቅም። የድሮ ሁሉ ቁማር አለ። ምን ግጫ ምናምን ቅልቦሽ የሚባል አለ በገጠር። ይሄ ገበጣ በጣም ብዙ አለ። በቃ የቁማር አይነት የገጠር ቁማር ነው። ይሄ እረኞች የሚጫወቱ በቁልፍ በምናምን ነው። ያን እየተጫወተ ሲያስቸግራት ምን ታደርጋለች ይላል? ማስክ የለበሱ የሚያስፈራሩ ጎልማሶችን ከጎረቤት ትልክበታለች ይላል። ሕፃን ሆኖ እያካስቸገራት የሚሉ ሰዎች ትልክበታለች። ያ ሕፃን ልጅ በእነዚያ ተስፈራርቶ ምን እንዲያደርግ ይመስላችኋል? እየሮጠ ወደ እናቱ ቤት እንዲመጣ ነው። እንደዚያ የምታደርጉ እናቱ ልጇን ጠልታ ሳይሆን ልጇ ከዚያ ነገር እንዲወጣ የሚያስፈራሩ ሰዎችን ትልክበታለች። እግዚአብሔር ክፉ ነገሮች ወደኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድን ነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃለ እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንስሐ አባት ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መጣው ወደ ቤቴ ቢመጡ ብሎ ነው። አይታችኋል አይደለም? አሁን በኮቪድ ጊዜ ሰው እግዚኦ ማረነ ክርስቶስ እግዚኦ እንዴ! ያን ጊዜ እኮ ታምር እኮ ነው፣ ታምር ነው። እኔ እንደውም ይገርማቸዋል። አጠቃላይ እኔ የዛን ጊዜ አንድ ጊዜ በኮቪድ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ አባቶች፣ የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደው ሁልጊዜ ኮቪድ በሆነ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። አሁን ሰው ይውላችሁ እግዚአብሔር የሚያስፈራሩ ነገሮችን የሚልክብን ለዚህ ነው። አንድ ችግር ሲገጥመን እንሰበሰብ። አምና የነነዌ እንግዲህ ታስታውሳላችሁ አይደል? ሁልጊዜ እንሰበስባለን። ችግር ሲመጣ እግዚኦ ማረነ ክርስቶስ እንላለን። እናቲቱ ግን እነዚያን የሚያስፈራሩ ነገሮችን የምትልክ መልሶ ወደ ቁማሩ እንዲሄድ አይደለም፣ ልጇ ከቤቷ ቁም ነገረኛ ሆኖ እንዲቀር ነው።
እግዚአብሔር የሚያስፈራሩ ነገሮችን ብቅ የሚያደርጋቸው መከራዎችን እንዲመጡ የሚያደርገው እኛን ስለሚጠላን አይደለም፣ እንዲሰበስበን ነው። እግዚአብሔር ለነነዌ ሰዎች የሚገለብጥ መከራ እመጣለሁ ያላቸው ተመልከቱ። ይሄ የእናትነት ስራ ነው የሰራው እግዚአብሔር። ሊያጠፋቸው ፈልጎ አይደለም፣ አስፈርቶ ወደ እሱ ማምጣት ነው የፈለገ። ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ ያለው። አንተ አባታችን ነህ፣ አንተ እናታችን ነህ። እግዚአብሔር እናት ነው። ልጆቹ እንዲከፉበት ስለማይፈልግ የሚያስፈራሩ ነገሮች፣ ዮናስን እኮ ያለው ሂድና አስፈራራ ነው ያለው። አስፈራራቸው ፈርተው እንዲመለሱ ማለት ነው። ተጽናንቶ መመለስ ያቃተው ቢያንስ ፈርቶ እንዲመለስ ነው። ስለዚህ ፈርተው ተመለሱ። እግዚአብሔር ክፉ ነገሮችን የሚልካቸው ወይም ሰይጣን ክፉ ነገሮችን እንዲያመጣ እግዚአብሔር ዝም የሚለው ለምንድን ነው ካላችሁኝ፣ ፈርተን እንድንመለስ ነው። ምን አላችሁኝ? ምን አላችሁኝ? ምን አላችሁኝ? አንዳንድ ጊዜ ሕፃኑንን ስናስቸግር ትዝ ይላችኋል። ለከተማ ሰው ብዙ ምሳሌ ቅርብ አይደለም። አንተን እዚያ ምድጃ እየቆሰቆስክ ያደክረው እኛ ስቶቭ ነን እንዳትሉ። እኛው ምድጃ ሲነድ ድሮ እሳት እማማ እያልን እናስቸግራለን። እሳት እኮ ነው የምንለምነው። ከዚያ መጨረሻ ላይ እምቢ ካል ኡፍ እያሉ ያስፈራሩናል። እምቢ ካልን አይ እንግዲህ ቀመሰው ብለው ተርኮስ ያደርጉናል። ድግም ቀን እሳት የሚባል አንቀምሳትም ከዚያ በኋላ ማለት ነው። እግዚአብሔር እንደዚያ ነው። እፉ ይለናል። እናታችን አባታችን ስለሆነ መመለስ ካቃተን አንዳንድ ጊዜም ተርኮስ ያደርገናል። ድግም ቀን እንዳይደግመን ማለት ነው። እና እግዚአብሔር ስለሚጠላን እንዳይመስላችሁ። እኔ እውነቴን እኮ ነው። እንዴት አድርጎ እንደሚወደን ተመልከቱ። አሁን እናት ልጇን በእሳት መተርኮስ ፈልጋ ነው አይደለም። ልጄ ጨርሶ ከሚቃጠል እንደው ትንሽ ይተኩሰውና ለሌላ ቀን እንዳይቃጠልብኝ ነው ነገሩ እኮ። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን። ገንዘቦቻችን በማሳጣት ዘመድ እንዲሞትብን፣ ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ፣ እንድናጣ፣ እንድንዋረድ፣ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ ብሎ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። እንዴት እንደሚወደን ተመልከቱ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳቸው ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረርኩ፣ እንደገና ደግሞ ይሄ ቀደረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታኝ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ? ራስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገን ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ፣ በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን፣ ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ እንዴ? ለምኖ እኮ ነው የሚያድነን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ ማይጄ ላጠፋቸው ነው። አሁን ሙሴ እግዚአብሔር ጨብጦ ስል ይዞት ሂጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነገር። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አሉ። እንዲያውም እነሱን አታጥፋ አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላሉ። እንግዲያስ ሂድና ቅጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል።